እንደምናችሁ ውድ ተከታታዮቻችን እቺ መቀነት የምትሰኘው ፕሮግራማችን ናት እኔ ሲን ተፈራባላለሁ የሴታዊት ዳይሬክተር ዛሬ ልዩ እንግዳ ይዘንላችሁ መጣናል የነጻነት መንግስቱ ራስሽን ታስተዋውቂያለሽ ስለዚህ ዛሬ የምንወያየው ሸክም ቢቀል በሚል አዲስ ባሳተምሽው መጽሐፍ በሱን መግቢያ አድርገን ግን ስለ ህይወትሽ ነው የምናወራው ብዙ የሚወራ ነገር አለና በጣም እናመሰግናለን እንግዳ ሆነሽ ለመምጣት ፈቃደኛ ስለሆንሽ ሴታዊትንም ከመጀመሯ ጀምሮ በጣም ተደግፊናለሽና ለሁሉም ነገር ያመሰግናለን ስለ አንቺ እናውራ በመጀመሪያ ብዙ ነገር ማለት ይችላል አይደለ ስለ ወይዘሮ ነጻነት መንግስቱ ግን ራስሽን ስትገልጪ መጀመሪያ ምን ብለሽ ነው ራስሽን ስታስተዋውቂ ማን ነኝ ብለሽ ነው የምታስተዋውቂው እሺ እኔ እንግዲህ ያው ነጻነት መንግስቱ ነኝ እንግዳ አርጋችሁ ስለጋበዛችሁኝ ደስ ይለኛል ከዚህ በፊትም የመቀነት ፕሮግራም ላይ ተሳትፌያለሁ እንግዳ ሆኜ ቀርቤያለሁ ትንሽ ጊዜው ሰንበት ብሏል እና ዛሬ በአዲስ አጀንዳ ነው በአብዛኛው ከዚህ ከመጽሐፌ ጋር የተገናኘ ነው ብያምናለሁ ራሴን ምን ብዬ ነው ማስተዋውቀው እንግዲህ ስሜን ተናግረሽዋል ግን ባለትዳር ነኝ የአምስት ልጆች እናት ነኝ የአራት ልጆች አሉኝ ግን ደግሞ ያሳደኳቸው ከወለድኳቸው ባላነሰ ሌሎች አራት ልጆች አሉኝ ማሳደጋቸው ማስተምራቸው ትልቅ ቤተሰብ ነው ያለኝ በዚያ በጣም ደስተኛ ነኝ ትንሽ የህፃን ልጅም አለችኝ የ6 አመት በጣም ህይወት የምትቀይር በጣም ፍልቅልቅ የሆነች ልጅ ስለዚህ ምንድነው በዚህ እድሜ ደስታ የምትጨምር የቤተሰብ አባል ነች ከዛ ደግሞ ወደ ስራ ዓለም ስንሄድ ሁለት ትልልቅ ልጆች አሉኝ ፕሮጃይኒስት የምትባል እናንተ የምታውቋት ብዙ በጎ ነገሮችን ለሴቶች የምታበረክት ናት ማይክሮ ፋይናንስ ደግሞ መክሌት የሚባል አለ የኢኮኖሚክ ዊንግ ወይም ያው በኢኮኖሚ ሴቶችን ትደግፋለች 60% ኮታ ተቀምጦላት እሷም ማለት ነውና እንግዲህ ይሄ የቅርብ ጊዜ ማንነቴ ነው ከዛ በፊት ደግሞ በተለያዩ መስሪያ ቤቶች ሰርቻለሁኝ ከትልቅ የመንግስት ሹመት ተነስቶ እስከ የዲፓርትመንት ሄድ ድረስ በኢንተርናሽናል ድርጅትም ሰርቻለሁኝ በኤምባሲ ሰርቻለሁኝ ብዙ ቦታ ሰርቻለሁ ማለት ወደ 40 አመት የሚጠጋ የሥራ ልምድ ነበረኝ ማለት ነው ምናልባት እናንተ ሳትወለዱ ጀምሮ ስለሆነ በጣም ሩቅ ሊመስላችሁ ይችላል እና እንግዲህ ሌላውን በዚህ መጽሐፍ ውስጥ ስላጠቃለልኩት ድግግሞሽ እንዳይሆንብኝ እየጠየቁሽ አዎ ይሻላል አይደል ያዳበርን እንሂድ እኔ በጣም የወደድኩት መጽሐፍሽን ሸክም ቢቀል ስለ መጽሐፉ የት እንደሚገኝም ትነግሪናለሽ ግን ህይወትሽን በቅደም ከተል ነው ያስቀመጥሽው አይደለ እና በተለያየ ምዕራፍ ከፍለሽዋል ስለዚህ ከመጀመሪያው ከውልደትሽ እንጀምር ስለ እንቦ ዘይነባ ንገሪን ተመልሼ ማታ ደግሞ እንደገና ያነበብኩት ነበር በእውነት በጣም የወደድኩት አገላለጾች አሉሽና ባክሽን ስለሷ ንገሪንና በሱን ጀምር ስለ እንቦ ዘይነባ ሳስብ ትንሽ እንትን ኢሞሽናል ሆናለሁ ምክንያቱም እንቦ ዘይነባ ማለት አሶሳ ዛሬ አሶሳ ቤኒሻንጉል ተብሎ የሚጠራው ዋና ከተማ አሶሳ ወላጆቼ በስራ ምክንያት ወደዚያ ሄደው ሲኖሩ እናቴ እርጉዝ ነበረች እኔን እንዛኔ ተወለደች ለካ እና እርጉዝ ሆና መውለጃው አካባቢ አንዲት ምስኪን ሴት በቃ ባዶ መለመላዋን ማለት በቃ ለበሰችውን ልብስ ብቻ ይዛ ነው ወደኛ ቤት የመጣችው እንግዲህ ቤተሰቦቼ እዚህ አካባቢ ስለሚታወቁ ምናልባት ሰው አጠያይቃ ይሆናል ዝም ብሎ አይመስለኝምና መጣች ታለቅስ ነበር እና ጡቷ ደግሞ እንደዚህ አግቶ ወተት ይፈሳት ነበር አሉ ሲነግሩኝ እና ያው ተቀበሏት
እኛ ቤት ብዙ ሰው ስለሚኖር ገባች። እኔ ወዲያውኑ ተወለድኩኝ። ስወለድ በቃ በስስት ነበረ የተቀበለችኝ። ምክንያቱም በኋላ እንደነገሩኝ እዚያ የምትኖርበት አካባቢ ሞስት ፕሮባብሊ ከአሶሳ ወጣ ያለ ገጠር ውስጥ ይሆናል። በትክክል ማንም አልጠየቃትምና እኔም በትክክል አላወቅኩትም። እና እኔ ስወለድ በቃ ወዲያውኑ ነው የእናትነት ስሜቷ እንደገና የተመለሰው። ወልዳ ነበር የመጣችው ማለት ነው? ወልዳ ልጅ ሞቶባት በቃ ብን ብላ ነው የጠፋችው ከአካባቢዋ። ማንም እንዳያውቃት የማይታወቅ ቦታ መምጣቷ ነው። እና ከዛ በኋላ እኔን በቃ እንትን አለች። ወተቷ ይፈስ ስለነበረ ወላጆቼን አስፈቀደች ላጥባት ብላ። እና እኔ የወላጆቼንም በጎነት ነው በዚህ ላይ ማስታወስ የምፈልገውና ታጠባኝ ነበር። ታጠባኛለች፣ እሷ አጥብታኝ ስታስቀምጥ እናቴ ደግሞ እንደገና ትቀበላለች። እና ጎን ለጎን ነበረ እያጠቡ ያሳደጉኝ ማለት ነው። እና ከዚያ በኋላ ልጆቿን ሁሉ ስላጣች እኔ ብቸኛ ልጇ አድርጋ ነው የምታስበው። ሙሉ ለሙሉ ነው የራሷ ያደረገችው፣ ፕሮሰስ ያደረገችው ማለት ነውና ከዛነቴ ጀምሬ በቃ እኔም እናቴ በጣም የምትመስለኝ እሷ ናት። እሷ የረገጠችውን መሬት እየረገጥኩኝ ከስር ከስሩ አልጠፋም ነበር ጭራሽ። እና ትልቅ እስከመሆን ድረስ ሁሉ ወይ ታዝለኛለች ወይ ታቅፈኛለች። ስራም ስትሰራ እንደዛ ነበር። እና ሁልጊዜ እዚያ ላይ እንደተናገርኩት ሲከፋት መሄድ ትፈልጋለች። ያው እንደማንም ያው የሰው ቤት ስለሆነ ግን በቃ ልጄን ስትላለች ማለት ነው። እና እኔ በሰው ቤት ባሪያ ሆኜ ቀረው ልጄን ብዬ ብላ አንዳንዴ ታለቅሳለች። እሱን ሁሉ አስታውሳለሁ እኔ። አዎ። እና አንዳንድ ጊዜ በቃኝ ብላ እቃዋን ሰብስባ ትነሳለች። በምትነሳበት ጊዜ እስከ ዛሬም ድረስ ማልረሳው እሷ ጋር ሄደን ከእሷ ጋር እንደምኖር ነው። ስለዚህ ስታዘጋጅ ደስ ብሎኝ ነው በቃ አብሬያት ልሄድ ማለት ነው እንጂ ከቤቴ እንደመወጣ አልነበር የሚሰማኝ። እና ያው ትሄዳለች፣ አብሬያት ሄዳለሁ፣ ተመለሽ ትለኛለች፣ እሄዳለሁ። ከዛ እንሄዳለን በእግራችን ሩቅ ቦታ ድረስ እንሄድና ከዛ ያው እኔ እንደማልቀር ስታውቅ ደግሞ እንደገና ተሸከማኝ ትመለሳለች። አሰርሻት ከቤተሰብሽ? አሰርኳት፣ በጣም አሰርኳት። እና ኮርፍና ቁጭ እንላለን ደጅ። ከዛ ያባቡሉንና ያስገቡናል ማለት ነው። ያ ሁለታችን አንለያይም በምንም ተአምር። እና እናቴን በጣም ነበር መወዳትና ሙስሊም ናት። ሙስሊም ስለሆነች ቃችን አይነካካም። ያው እንደምታስታውሹ እሷ በምትበላበት እኔ አልበላም። ግን ለኔ ታዘጋጃለች፣ ለብቻ ታዘጋጃለች። እኔ መብላት ያለብኝም ታዘጋጃለች። ቁጭ ብላ እሷ ስትበላ አብሬያት እበላለሁ። አለበለዚያ ሄዳ ከወላጆቼ ጋራ የምበላውን ነገር አብልታኝ ወይ ቂጣ ወይ የሆነ ነገር ሰጥታኝ አጠገቧ ቁጭ እላለሁ እንጂ በምንም አይነት መንገድ የእሷን አልነካም። ምክንያቱም የሙስሊም እርድ ነው። እናም ለእሷ ይታረድላታል ለብቻዋ፣ ወይ ዶሮ ወይ ስጋም ቢሆን እንደዚህ። እና በቃ ለብቻዋ ቤት ተሰርቶላት ግቢ ውስጥ ትኖራለች። ሌሊት እንቅልፍ ሲወስደኝ ነው ተሸክማ አምጥታ የምታስተኛኝ ማለት ነው። እና አሁን በፈለግሽው እንትን ብትመነዝሪው በቃ የእውነት እናት ነች። ከዚህ በላይ ምን አለ? ምንም የለም፣ በቃ ምንም የለም። እና እንትን ይለኛል በቃ ሙስሊም በዓል ሲመጣ አዲስ ልብስ እንዲገዛላት በቃ መወትወት የሚጀምረው ቀደም ብዬ ነው። እሷ ብቻ ነበረች ሙስሊም እናንተ ቤት ከሚኖሩ? እና በቃ ያው ይገዛላታል፣ አይነቱን አውቃለሁ። ከዛ እሷንም በቃ እየዞርኩ ማየት ነው እንዴት አምሮባት ዘንጣ ሳያት በቃ። እና የት ድረስ ሄደ አእምሮዬ ማለት ነው በሷ ምክንያት። ውበት ማለት ጥቁር ሰው በቃ ጥቁር ነው የሚመስለኝ ውበት ማለት ነው። የጉሙዝ ተወላጅ ናት? ኡርጣናም ያለሽ ጉሙዝ ናት? አሩጣን ማለት ቋንቋቸው ነው። አሁን ያወቅኩት ድሮ ወጥዋጢ ነበር የምንለው እኛ። እኔ የምናገረው ከሷ የወሰድኩት ቋንቋ። ትናገሪያለሽ አሁንም? አሁንማ ጠፍቶኛል፣ ግን ኦፍ ኮርስ ሰማለሁ። ትሰሚያለሽ? አሩጣን ይሉታል። ባለፈው አሶሳ ሄጄ አሩጣን ሲሉት ነው የሰማሁት ቋንቋውን። እና ጥቁር ያን ያህል ነው አእምሮ የተለወጠው በሷ ፍቅር ማለት ነው። እና ጥቁር ሰው ቀይ ሰው አሁን እንጂን ማለት ነው ሳይ ለምን ጥቁር አልሆነም የሚል አይነት ከጊዜ በኋላ ነው የተለወጥኩት እንጂ ጥቁር ሰው በቃ ቆንጆ ብዬ የምለው ጥቁር ሰው ነው። ቆንጆ ብዬ የምለው ደግሞ እንደሷ እንደዚህ ሽሉክ የሚሉትን ነገር የተሰነጠቀ ሰው ነው።
እና ኦፍ ኮርስ ልክ 11 ዓመት እንደዚህ ይሆነኛል ሞተች። እና ሞቷ በጣም ትልቅ ክፍተት ነበር የፈጠረብኝ። ምን ሆነ ሞተች? አሁን ሳስበው ሊቨር ይመስለኛል። ምክንያቱም መጨረሻ ስትሞት ሆዷ በጣም ተነፍቶ ነበር። ሊቨር ይመስለኛል። እና እዛ ሆስፒታል አልነበረም፣ ክሊኒክ ነው የነበረው፣ የሚሽን ክሊኒክ። እዛ ነው የሞተችው። ብዙ አልታመመችም። አይ ቲንክ 3 ሳምንት ምናልባት ከዚህ በላይ አልታመመችም። ግን ውስጧን ምናልባት ተሸክማው ሊሆን ይችላል እና ሞተች። እና በጣም ግን እኔን ጎዳኝ። ወዲያውኑ አዳሪ ትምህርት ቤት ባልገባ ኖሮ ከቤተሰብ ወጥቼ ቦታ ባልቀይር በጣም እጎዳ ነበር። እና በጣም ነው የምወዳት። ዛሬም ጭራሽ አረሳትም ጭራሽ ምንም ስላላደረኩላት ሁሌ እንትን ይለኛል፣ ስሜቱ ይጎዳኛል። በህይወትሽ ከሷ ጋር የነበረሽ ግንኙነት በምን መልክ ህይወትሽን የቀየረው ወይ የቀረጸው ይመስልሻል? ለምሳሌ አንቺም ብዙ ልጆች ያልወለድሻቸው ልጆች አድርገሽ ታሳድጊያለሽ። ወይ ስለ ዘር ስለ ብሔር ሊሆን ይችላል፣ ስለሱ ያለሽ እይታ ሊሆን ይችላል። በተለያየ መንገድ ስታዩ ወይ ከሃይማኖትም ጋር ሊሆን ይችላል። ለምሳሌ አይደለም ሙስሊም ሆና እናንተ የክርስቲያን እንደውም በጣም ጥብቅ እምነት ያላቸው ቤተሰብ መሰለኝ ያለሽ በምን መልክ ቀርጾሻል? ከሷ ጋር የነበረሽ ግንኙነት ሞቷም በጣም በከባድ እድሜ ላይ ነው፣ 11 ዓመት ሆነሽ ፎርማቲቭ በምንለው እድሜ ላይ ነው የሞተችብሽና በጣም አይ ቲንክ ዝም ብዬ አሁን ሳስበው እሷ ሁሉን ሰው ትወዳለች። በቃ ሁሉን ሰው ነው የምትወደው። ክፉ ነገር ካፏ ሲወጣ ነው ሰምቼ አላውቅም። ያ ሁሉ ሲሆን ሁላችንንም በርግጥ በኔ ልክ የምትወደው ሰው ባይኖርም ሁሉንም ከኋላ የተወለዱትን አንዷን እዚህ አንዷን በዚህ አቅፋ አንዱን አዝላ እነሱንም ቢሆን አዝላ እንትን ማለት ለሁሉ ሰው መታዘዝ ነው። ለሁሉ ሰው የሰርቪስ ሰው ናት። በቃ ምንም ሰውነቷ አይከብዳትም። በቃ ሮጥ ብላ አንድ ነገር ለማድረግ በጣም ደስተኛ ሰው ነበረች። እና የሷ ፍቅር ክፉ ነገር ሳልሰማ ካፏ ክፉ ነገር መጥፎ ስትሰራ ሳላያት በማደጌ አይ ቲንክ የሰው ልክ ማለት ያ ይመስለኛል። የሰው ልክ ያ ይመስለኛል። አንድ ሁለተኛ ቅድም እንደነገርኩሽ ነው በከለር ደረጃ እንኳን አእምሮ የተለውጦ ነበር። እኔ ጥቁር ነው ቆንጆ ብዬ ማስብ የነበረው ማለት ነው በልጅነት አእምሮ የተቀረጸብኝ። ስለዚህ ሰው ሁሉ መልካም ነው ብዬ ነው የማስበው። ሰው ሁሉ በሃይማኖት በዘር በምን ተከፋፍሎ ሳይ ያ ፋክት አሁን ሴንሲቲቭ ነኝ ለሱ በጣም ቶሎ እጎዳለሁ። ለምን የሚለው ጥያቄ አሁን ይመጣብኛል። ቢኮዝ ይሄንን አይቼ አላደኩም። ጭራሽ ይሄንን አይቼ አላደኩም። እኛ ቤት የነበሩ በጣም ብዙ ናቸው። እሷ ቅድሚያ ነምበር 1 ትሁን እንጂ ኦሮሞ ነበር፣ ጉራጌዎች ነበሩ፣ ከቤት ለንግድ መጥተው ከስራው የተቀመጡ የተለያየ አካባቢ ከወሎ ድረስ ገበሬዎች ይመጣሉ አርሰው የሚሄዱ ከጎጃም ከምን እና እኛ ብዙ እንዲሁ ስታይ ትግሬዎች ነበሩ። ቤተሰቡ በቃ እንደዚህ አይነት ከተለያየ አካባቢ የተሰባሰበ በፍቅር የኖረ ሰው ሲጣላ ሳናይ ያ ሁሉ ቤተሰብ እንደው ውስጡን ልጅ ሆኜ ያልገባኝ ነገር ሊኖር ይችላል። ግን በፍቅር ጨዋታ ቀልድ ነው። ማታ ውካታው ሁሉ ያስደስተኝ ነበርና ስለ ሃይማኖትም እንግዲህ እሷን አክብረው ለሷ የሚያስፈልገውን አድርገው ነው ወላጆቼ እንትን ያሉት። እኔ ደግሞ እንደምቀየም ስለሚያውቁ አመት በዓል ሲመጣ በተለይ የሙስሊም አመት በዓል በቃ ለሷ ስፔሻል አቴንሽን ነው የሚሰጠው። ከልብስ ጀምሮ ልብስ ሁሉ ግድ ነው የሚገዛው። ለእኛ እንቁጣጣሽ ምናምን ስለሚገዛ ለሷ ደግሞ ይገዛል። እና እንደዚህ አይነት ቤተሰብ ውስጥ ስታድጊ ፍቅርን ነው የምትማሪው። ፍቅርን ነው እንጂ መከፋፈልን ከሌ እንደዚህ ነው እንደዚህ ስለሆነ በመስማት ደረጃ እንኳን ሳልሰማ ነው ያደግኩት። እና በተለይ እንዳልሽው የሷ ፍቅር ሙሉ ፍቅር ናት። እሷ በቃ ሙሉ ፍቅር ናት፣ ሰው አክባሪ ናትና
ያንን ውስጤ አስገባች ይመስለኛል። እኔ ሰው ወዳለሁ እስካሁን ትናገራለሽ ስለሷ። የሞተች ጊዜ የምትይው ነገር አለና አሁንም ትንሽ ስለ ብሔርም ስለ ግንኙነት በተለይ አንቺ በህይወትሽ ላይ ስላለው ነገሮች ወደ ኋላ እንድንጠይቅ ኮት ላርግልሽና አሞሽተኛሽ መሰለኝ አይደለ? አያትሽም በዛው ጊዜ በቅርብ ጊዜ ህይወታቸው አለፉ፣ ተጎዳሽ ምትዩ እህል አልቀምስም ብዬ አስቸግሬ ነበር ትያለሽ። እነዚህ ሁለት ሰዎች አያትሽና ቦዘይነባ በህይወቴ ውስጥ የፈጠሩትን ክፍተት ማንም ሊሞላው እንደማይችል ስለታየኝ ነበር የጎዳሁት ትያለሽ። ከዛ አንድ አጎትሽ መተው ምን ብለው ነው በጣም ያዘንሽው ነገር ተናገሩ? ያው አንድ ባሪያ ሞተች ብላ እኮ ነው ምናምን አለሱ። ከዛ ወዲህ በጣም ብዙ አመት በኋላም እንዲሁ ሌላ ሰው ደግሞልኝ ከዛ ሰው ጋራም እንዲሁ ተቆራርጫለሁ። ማለት አሁን በቅርብ አንድ 20 አመት ወዲህ ማለት ነው። ምክንያቱም እሷ ለኔ ሁሌም ሕያው ነች። ቁጭት ነው ያለው ሆዴ ውስጥና እንደዛ እንድትባል አልፈልግም በቃ። እና ያኔ ኮቴ እንደዛ ሲለኝ አስከፋሽ አይደለም አላስከፋሽም። ምንድነው አንደኛ ልጅ ነኝ። አያቴ ከሞቱ ምናልባት ትንሽ ወራት ናቸው። ወራት ልዩነቱ እንደውም ወርስ ይሞላል ብለሽ ነው እንደዛ ይሞላል። ያ ውስጥ ያለ እንደገና እሷ እናቴ ናት። እናትነቷን ብዙ ሰው ይረዳል። ኢንፋክት እሷ የሞተች ለታ ከተማው ሰው አንድ ሰው አልቀረም የነጻነት እናት ተብሎ ማለት ነው። ግን እሱ ምግብ አልበላም ስል እኔ ምግብ ሳስብ ወደ ላይ ነበር። የሆነ ጭንቀት ወሮኛል። በቃ ልክ ሜዳ ላይ የተጣልኩ አይነት ነው የተሰማኝ እንጂ እናትና አባት ሁሉ እንዳለኝ አልነበር የተሰማኝና በዚያ ስሜት ውስጥ ሆኜ እንደዛ ሲለኝ በቃ ተጎዳሽ በጣም። እና እሱም ማየት አልፈልግም ነበር ለረጅም ዘመን ቲንክ ብዙም ያ ከወዲህ ሳይወጣ ነው ያረፈው ይመስለኛል። እና ቀላል አይደለም። ባሪያ የሚለውን ቃል ትንሽ መነጋገር ፈልጋለሁ። ምክንያቱም እንፈራዋለን አይደለ? አንዳንድ ሰው ቀለል ብሎ ባርቾ ብን እንደ ቀልድም እንደ ስምም ይላል። ግን ባሪያ ከለርም ትንሽ ጠቆር ያሉ ሰዎች ሳይሆን የእውነት በባርነት ያገለግሉ የነበሩ ሰዎች መጠሪያ ስለነበረ ነው አይደለ? ስለዚህ ያለ ክፋት ይሆናል አጎትሽ እንደሱ ያሉት። አንቺ ግን ደግሞ ወይስ በክፋት ነው ያሉት? አይ እዚህ አካባቢ ዲፋይንድ የሚሆን ነገር አለ ከከለር ጋራ ነው። በአጠቃላይ ፊቸርሽን ጭምር ነው። ሰው ቤት ማገልገል ብቻ አይደለም። እሷ ግን ደግሞ ሰው ቤትም ታገለግላለች፣ ጥቁርም ናት፣ ሁለቱም ናት እንጂ ቀያይ ባሮች አሉ እኮ በተለያየ ቦታ መሸጥሽ ነው እኮ ዋናው ነገር አይደል? አዎ እስራኤሎች እኮ ተሸጠው አይደል ግብጽ በባርነት የገቡት? አዎ ፈረንጆች ናቸው። ግን እኛ በዛ ኮንቴክስት ነው የምታየው። እኔ በጭንቅላቴ በዛን ጊዜ በማቀው ልክ ጥቁር ሰው ቤት የሚያገለግል ነው በቃ ባሪያ ማለት ነውና እስከ ዛሬ እሱን እኮ ኖቴሽኑ እሱን እኮ እና እኔ እንደዚህ ትንሽ የሚያሳስበኝ ምንድነው እንደዚህ አይነት ከበድ ያሉ ንግግሮች አሁን ልክ አንቺ መጽሐፍሽ ላይ እንደጻፍሽው የኔ ልምድ ይሄ ነበር ቤታችን ያገለግሉ ነበር የሚሉ በእናንተ ትውልድ ለምሳሌ አሉ አይደለ? እነዚህ ነገሮች ካልተነጋገርንባቸው እስካሁን ያለው በብሔርም በዘርም የሚመጣው ቁርሾ አይድንም። ሁሉም ሰው ያነሳ ነፍጥ ያነሳል፣ እየተገዳደለን እንቀጥላለን እንጂ ኦነስት ሆነን እየተነጋገርን አይደለም። የኔ ቤተሰብ ሰው ቀጥሮ አሰራም ማለትም ላይቻል ይችላል፣ አስገብሮም ሊሆን ይችላል አይደለ? ስለዚህ እንድታነሺ ስለፈለኩ ምክንያቱም በግልጽ ታወሪዋለሽ። ብዙ ጊዜ በእናንተ ትውልድ መጽሐፍ ሲጽፉ እንደዚህ አይነት አንነጋገርም። ብሔር እንዳልነበረ፣ የብሔር ጥያቄ እንዳልነበረ፣ የብሔር እኔ ምንም አላቅም ነው የሚለው ብዙ ሰው። ግን አንቺ ትናገራለሽ። የአንቺ ቤተሰብ አማርኛም ኦሮሚያም ተናጋሪ ናቸው? ትንሽ ንገሪኝ እስቲ። ከዛ ተጌመነን አዲስ አበባ መተሽ ከዛ ነው የበለጠ ማሰብ የጀመርሽው ስለ የብሔር ጥያቄም ትያለሽ? አዎ እውነት ነው። እኛ እንግዲህ ቅድም እንዳልኩሽ አፌን የፈታሁት በዚያች በቡኔ ሸንግሏ እናቴ ነው ማለት ይቻላል።
ስወለድ ነው የተቀበለችኝ። በራሷ ቋንቋው ነው የምትናገረኝ። እኔና እናቴ በደምብ ትናገሪ ነበር? በጣም እኔና እናቴ ነን የምንናገረው ያንን ቋንቋ። ምክንያቱም ከሷ ጋር ኮሙኒኬት ለማድረግ ሲባል ማለት ነው። አማርኛ ትናገር ነበር እሷ? አትችልም ምንም። በቃ የራሷ ቋንቋ ብቻ ነው። ምንም ሌላ አትችልም። ኦሮምኛ እንኳን አትችልም። በኋላ መስማት ጀመረች እና እንትን ትላለች፣ በራሷ ቋንቋ ትመልሳለች። እኛ አስተርጓሚ ነን ብዙ ጊዜ እኔና እናቴ። ኦሮምኛ በብዛት ይነገራል እዚያም አካባቢ። ቤኒሻንጉል አሁንም በጣም ይነገራል። አዎ በቅርብ ይታላል። አማርኛም ይነገራል። በተለይ ከሰፈራ በኋላ አማርኛ በጣም ወድሊ ይነገራል። በፊትም ይነገር ነበር። አያት ያሉ ኦሮምኛ ጭራሽ የማይናገሩ አማርኛ ተናጋሪ ናቸው። አማርኛ ተናጋሪ ናቸው። በቃ አይፈልጉም ማለት ነው ማለት ይችላል። 60 አመት ኖረው አንድ ቃል አይናገሩም። የት ቤኒሻንጉል ነው የኖሩት? 60 አመት ነው። ወለጋ ላይ ለቀምት እና ለቀምትና ነጆ የሚባል አካባቢ ጎሪ እንደዚህ የኖሩበት አካባቢ ጭልጥ ያለ ኦሮሞ አካባቢ ነው። ግን እሳቸው አይናገሩም። አማርኛ ቤት ውስጥ ከእሳቸው ከኛ ጋር ስለሚኖሩ አማርኛ ነው የሚነገረው። ቤት ውስጥ የሚያገለግሉ ልጆችም ኦሮምኛ ይናገራሉ። የነዚህ የሶስቱ ቋንቋዎች እንትን ባለቤት ነበርኩኝ ገና በትንሽነቴ ማለት ነው። ይሄ በዛን ጊዜ ማለት አማርኛ በመናገሩ ኦሮምኛ በመናገራችን በኔ ላይ እንዴት ይሄኛውን አልናገርም ያኛው መናገር የለብኝም የሚል ነገር ውስጤ የለም። ግን አሁንም ያን ጊዜም ቢሆን የምንድነው አማራ መባል ፕሬስቲጂየስ እንደሆነ አስታውሳለሁ። ያኔም ቢሆን አማርኛ ይችላል መባል ማለት ነው። ግን በጣም ጎልቶ የወጣው ምንን ትምህርት ሲገባ ኦሮምኛ የሚናገሩ የነበሩ ልጆች አይናገሩም። እንደውም ጫና ይደረግባቸው ነው። ማንም ጫና ሲያደርግ አላየሁም። ግን እንደውም አንዷን በኦሮምኛ ሳናግራት ድሮ በኦሮምኛ እንዳታናግሪኝ አለች። ምን እንደሆነ አላወቅኩም። ምክንያቱም ስላልገባኝ ማለት ነው። ግን ከወለጋ የመጡ የተወሰኑ ልጆች ግን በኦሮምኛ ይናገራሉ። በጉራጌኛ የሚናገርም ሰው አልሰማሁም ጭራሽ። እና አማርኛ ዶሚኔት ያደርጋል። ትግርኛ ነው። ኤርትራና የትግርኛን ከትግራይ መጡና ከኤርትራማ ሌላም ቋንቋ አይናገሩም። እንደው እንደታዘዙ ነው የምታስቢውና ለዚህ ነው በኋላ የብሔር ጭቆና ምናምን እያሉ የትግራይ ታጋዮች ብሔር ጭቆና ማለት ምን እንደሆነም እኮ ትንሽ በአግባቡ አልተነጋገርንም ብዬ የማስበው አንዳንዴም እኔ እነሱ ናቸው በቃ በደንብ ኮራ ብለው በቋንቋቸው የሚጠቀሙ የነበሩት ልልሽ ነው። ግን ይላሉ እኮ አይደለ? ይቅርታ የነጻነት አቋረጥኩሽ። አሁን ብርሃነ መስቀል ረዳ መጽሐፉ ላይ እንደው ማሶሳ ሲሄድ ነው ስለ ብሔር ጭቆና የሆነት ያወቁት ይላል። ምክንያቱም በትግርኛ ነው እሱ ትምህርቱን የተማረው። ከዛ ደሴ ነበረ አይደለ? በአማርኛ በትግርኛ I think አንዳንዴ ብሔር ጭቆና ሲባል ነሰርሊኒ ላይ ደረሰ ብቻ አይደለም አይደለ? ብዙ ጊዜ በህዋትም የኤርትራም ጥያቄ ግን ደግሞ በሌሎች ቋንቋዎች ደግሞ ጭራሽ ማንሰማቸው እንዳልሽው አሁን እናቴ ለምሳሌ እናቴ እናት አገው ናት እንደምታውቂው አላውቅም ከእናቴ ጋር ቅርብ ስለሆነች እናቴ አባት ከአገው ነው የመጡት አገውኛ ጭራሽ ማንም እኮ ኦልሞስት የጠፋ ቋንቋ ነበር እኮ እና አሉ እንደሱ በጣም በተለይ በቁጥር አናሳ የሆነ ተናጋሪ ሲኖር ኦልሞስት የሚጠፉ ዶሚኔት የሚደረጉ ቋንቋዎች አሉ ከብሔር ጋር መገናኘቱ ምንም ጥያቄ የለውም ብሔርና ቋንቋ አይደለ ወይስ በምን መልኩ ነው የምታዩ ከዛ ደግሞ ወደ ኢሃፓም ጉዞች ስለምንቀጥል አይ ቋንቋ አንዱ እኮ መስፈርት አይደለም አንድ ብሔር የተባለውን ብሔር ጥያቄ ለመመለስ አንቺ በቋንቋሽ በባህልሽ ባለባበስሽ ባኗኗርሽ ስትኮሪ ነው አይደል አንድ ብሔር አልተጨቆነም የምትይው ያን ስትነፈቂ ደግሞ ተጨቆኗል ነው እንግዲህ አንድ ስርዓት ይኖራል ያንን የሚጨቆነው ያን ወይም ለመጨቆን መንገድ ያመቻቸ ስርዓት ሊኖር ይችላል አለ ደግሞ በርግጥ እና አሶሳም እንዳልሽው አሁን አገዎች ነበሩ አንድ አክስቴ ባል አገው ነበር የእናቴ አባት አገው ነው እና ግን ከጎጃም አካባቢ ሲመጡ
አገውኛ ሲናገሩ ሰምቻለሁ። ትንሽ ለየት ያለ ነው ምትይዡ ማይነት አንድ ቃል አይገባኝም እኔም ምንም አልገባኝም አባቴም እየቀለደ አንድ ቃል ሲናገር ሰማው ይናገራሉ አባቴ አይናገርም ግን እንደው አንድ ቃል በጣም የተለየ ነውና አይነገርም ያ ቋንቋ በርግጥ ግን እንግዲህ ከጭቆና ነው ወይስ ብዙ ተናጋሪ ስለሌለ ነው ያንን አናሊሲስ ለመስራት ትንሽ ያስቸግረኛል እኔ በኩሌ ግን ያሁን ለምሳሌ አሩጣን የነገርኩሽ እናቴ ቋንቋ ሁሉም የሷን የሚመስለው ሁሉ በዛ ነው የሚነጋገሩት አዎ እንደውም አንድ ዘመዴን ሰሞኑን አንድ ትልከላት የመለሰችልኝ በዛ ቋንቋ ነው ማለት ኢቭን እዛ የተወለዱት ልጆች ያንን ቋንቋ ለመቻል ይሞክራሉ ኢንጆይ የሚያረጉታል ያማራ ተወላጅም ሆነ ከሌላ ቦታ መጣው ምክንያቱም እነዚያኞቹ ቋንቋችን መናገር የለብንም ወይም እንዳንናገር የሚያደርግ አካባቢያዊ ግዴታ አለ ብለው ማያምኑ ስለዚህ ጭቆና የሚባለው ግን ያንን ስታምኚ ነው ብዬ አስባለሁ የተጫነብሽ ነገር ሲኖር ነው ብዬ አስባለሁ ነገር ግን በሌላው በኩል ደግሞ እንደዛሬው ከስር ይሄም አለ ያኛውም አለ የኛውም አለ መከበር አለበት ተብሎ ወደ አደባባይ አለመውጣቱ ምናልባት እሱ ጭቆና ይባል እንደሆነ አላውቅም በአጋጣሚ ነው ያልሽ ነው እኔ አትሊስት እነዚያ ሰዎች ጭቆና መሆኑን አንደርስታንድ ካላደረጉት ጭቆና ነው ብዬ አላስብም እኔ only thing ሁኔታዎች አልተመቻቹም ባህላቸውን ቋንቋቸውን የሚያዳብሩበት ሁኔታዎች ሆን ተብሎ አልተመቻቸም ብዬ ነው ማስበው እንጂ በጭቆና ነው አይደለም እነዚህ ሁለቱ የተለያዩ ናቸው አይደል አዎ እንግዲህ ከኔ በለጠ የተሻለ እይታ ይኖርሻል እዚህ ላይ ግን ከኦሮሚኛ ወይም አሁን የበለጠ አፋን ኦሮሞ እንደምንለው ጋር ስንመለስ ከእቴጌመነን አዲስ አበባ ከመምጣትሽ በፊት ደምቢዶሎ ነበር አዎ ስለሱ ጊዜም ንገሪኝ ደምቢዶሎ ነበርኩ ለማለት ሁሉ ያስቸግራል በጣም እናፍቅ ስለነበረ ተርም 3 ተርም ነበር ያኔ እና ተርሟ ሳታልቅ አንዷ ተርም ሳታልቅ ፈተናው ሲጀኔ ሮጬ ያሶሳኔ ምን ያህል ነበር ርቀቱ ምን ያህል ይሆናል ካሶሳ በአውሮፕላን ነው የምንሄደው በአውሮፕላን ነው በአውሮፕላን ስለሆነ አላቀውም ቲንክ 50 ደቂቃ ይሆን አላቀም አላስታውስም ብቻ እንደዛ ነው እና ደምቢዶሎ የነበረው ጊዜ ናፍቆት ነው በአብዛኛው በጣም የሚጎዳኝ ነበረው አዎ እና ግን ምንድነው በጣም ኤምፓወርድ ሆኜ ነበር የተሰጠኝ ደምቢዶሎ ስቴጅ በጣም አዎ በጣም 12 በጣም በሚገርም ሁኔታ የተሰጠኝ ኃላፊነት የትልቅ ሰው ኃላፊነት ነው አውሮፕላን ቲኬት ቆርጦ የመሄድ ከዛ ደግሞ ተለይ ከደምቢዶሎ ደግሞ አውሮፕላን እንትን ይዘሽ ምትሄጂው መኪና ተከራይተሽ ነው ኤርፖርት ምትሄጂው ሩቅ ነው ቀኑን አስተውሰሽ ሄደሽ ማታ ላንድሮቨር ተኮናትረሽ በጣም ተነስተሽ መሄድ ቀላል አልነበረም ለትምርት ካለሽ ፍላጎት ነው ይሄ እኔም ቤተሰቦቼ ናቸው ክሬዲት እንኳን ለነሱ ነው የምሰጠው እኔ ብዙም ይሄን ያህል አይገባኝም ያን ያህል እንትን ማለት ለምሳሌ አንድ አመት ደግሜ በማር ምንም ችግር አልነበረብኝም ግን እነሱ አልፈለጉም እና ደምቢዶሎ ለብዙ ነገር አይኔን የከፈትኩበት ነው ምክንያቱም የዋይደር እንትን ሰጠኝ የተለያዩ የማህበረሰብ በጣም ቆንጆ ሀገር ነው አይደል እናቴም አድጋለች ደምቢዶሎ ታውቂያለሽ አዎ በጣም ነበሩ ግሪኮች ነበሩ ኤርትራውያኖች በብዛት ነበሩ የንግድ አካባቢ ነው ደግሞ አውሮፕላን አይ ቲንክ ፍሪኩዌንትሊ ስለሚመጣ ስልጣኔውም በጣም ገብቶ ነበር እዚህ አካባቢና ጥሩ ጊዜ ነበረን አስተማሪዎቼም ያው የተለመደ ማበረታቻ ለእናትሽንም ሁሌ ነው በእናትሽ ነበር የሚጠሩኝ ትላለች ግን አልተገናኛችሁም እዛ እድሜ ተበልተሻለች አዎ የሚገርምሽ ነገር ከደምቢዶሎ መነስ ገባ አፖነሽ ነበር ምን ቁጭ አፖነሽ ነው ትንሽ መልኩ ደግሞ ተመሳሰለ አሉ ያኔ ያው ልጅነቱም ስላለ ጸጉሯን ተመልከቱ አይኗን ተመልከቱ ደግሞ ጎበዝ ልክ እንዳፖነሽ ይሉኛል እቺን አፖነሽ ለማየት እንዴት ተቸኩኝ ነበር በጣም ደምቢዶሎ ምንድነው እንዳሉኝ ነው የጨረስኩት እና ደምቢዶሎ እንደነገርኩሽ ያው
ብዙ አጥኚ አልነበርኩም ግን አሶሳ ትምህርት ስታንዳርድ በጣም ከፍተኛ ነው በጣም ጎበዝ ተማሪ ነበርሽ ትያለሽ እዚያ አሶሳ ስታንዳርዱ ከፍተኛ ነውና ደምቢዶሎ ቀሎ የነበረ ትምህርቱ ምንምና አስተማሪዎቹም ደግሞ ሲያበረታቱሽ እንትን ይልሻል ጥሩ ጊዜ ነበረኝ አጭርም ብትሆን ጥሩ ነበረኝ አባትሽ ስለ ትምህርት ላይ የነበራቸው አቋም የምትይው ነገር የእውነት በጣም ደነቀኝ ራሴንም አባት አስታወሰኝ ማትሪክስ ስታልፊ እንደ ትልቅ ዜና ከተማው ሲወራ እሳቸው ምንም ላታልፍ ነው እንዴ ብለው ሲዝናኑ ቆይተው አምሽተው ቤት መጥተው ያልተለመደ ነው አባቴ አያመሽም ግን ያለታ የሚሸኝ ሰው ነበር ተብሎ ቴሌግራሙን ኪስ ውስጥ ከቶ እሱ በቃ ያለ የሚጠብቀው ነገር ነው ለካለሱ እንጂ እኛን እንደሚያስጨንቀን አልነበረምና ልትወድቂ ነበር እንዴ ታዲያ ልትወድቂ ነበር እኔ ይቻለ በጣም እኔና እናቴ ስናመር ነው ትንሽ የደነገጠው እንጂ እሱ ምንም ድሮም ነው ግን እኛ ልጆች ክፍል አለፉ ተብሎ ይሸለማሉ እኛ ተሰልፈን አንደኛ ተብሎ ሁሉ ሰው በቃ የኛ ቤት ልጆች እንትን ሲል አንድ ነገር አይደረግምና ደወይ እንውደቅ ይሆን ሁሉ ለየት ለማድረግ ግን ለሴት ልጅ አቴንሽን ለማግኘት ማለት ገባኝ የኔም አባት እንደዚህ ነበር ግን ከዚህ በላይ ብርታት ለሴት ልጅ የለም መቼስ አይደለም የሚተማመንብሽ አባት ስንቅ ነው በጣም አባቴ ያ ብቻ አይደለም እንደው አይደለ እዚህ ላይ ማውራት ቢኖርብኝ እኔ በጣም የሚገርመኝ ነው ታናሽ ወንድሜ ያጭስ ነበር ተደብቆ ከዛ ሲነግረኝ ነውና እንዴ አንተ ታላቅህ እንኳን ያላደረገችው አንቺና አው አንተ ታላቅህ እንኳን ያላደረገችው አንተ እንዴት ታረጋለህ ግን ከሴት አይጠበቅም አው እኩል እንዴት እንደሚያዩሽ አይሽ በቃ እሷ ያላደረገችው አንተ እንዴት እኔ አሁን ሲጋራ አለማጨስ ጊቭን በቃ ምንም ህብረተሰቡ የሚጠብቀው ያንን አይደለም አው እሱ ግን ይሄ ሲጋራ ማጨስ ነውር ነው ጥሩ አይደለም ግን አንተ እንዴት እሷ ሳታደርገው ማለት እሷ ሴት ናት ብሎ አይደለም በደም ገባኝ ተረዳሽ እና ሁሌ ይገርመኛል እኔ ራሴ እንዴ አለኝ እኮ ሲለኝ በጣም በብዙ ሰው ነው ያደግሽው አይደለ በጣም መልካም ቤተሰብ በጣም ፍሬው ያስታውቃል ከዛ ስለ ትዳር ንገሪኝ ያው እንግዲህ ትዳር ከማንም በላይ ትዳር ለኔ መጨረሻ ኢሹ ብዬ የማስበው የነበረው ነው አንድ እዛ ላይ እንደተናገርኩት ሴት ልጅ ስታገባ የሚጠብቃት መከራ በእናቴ አይቻለሁ እናቴ ሁሉ ነገር ናት ለቤተሰቡ ሁሉ ነገር ናት በዚህ ላይ ስታርፍ አይቻት አላቅም ከአምስት ሰዓት እንኳን ከተኛ ትልቅ ነገር ነው ውሾች በልተው ጨርሰው ነው እንግዲህ ሁሉን ሰው መገባ ሰታ ብልታ ሁሉ ነገር ገብቶ በማግስቱ ደግሞ ያውም ብዙ ሰራተኛም ይያለ እሷ እንደሱ ነው እና ያው እኔ የምጠብቀው አይነት ነፃነት ለኔ የሚሰጠኝ አይነት ነፃነት እናቴ አታገኝም ያው ሚስት ናት አለቀ አባቴ ለኛ ያለው ፍቅር ያለው አክብሮት እኮ ማመናት እሺ በቃ ልጆቹ ማለት ንጉሶቹ ናቸው ጓደኞችም ነን ግን ለሚስቱ እንደዛ አይደለምና ስለካ ሰው ሲያገባ እንዴ ይሄ ነው የሚጠብቀው የሚል እንትን አለኝና ባል ማግባትን እንደ ጦር ነበር የሚያስቸኩል ነገር አይደለም በፍጹም አላስበውም እንደውም አገባለሁ ብዬም አስቤ አላቅም ጭራሽ ግን ያው ፌት እንግዲህ የተለያየ አቅጣጫ ነው ተድሚለውና ፎር ዚሮኝ ነው እንኳን ያገባሁት አዲስ አበባ ዩኒቨርሲቲ አሁንና ያ የመጀመሪያ ልጄንም የወለድኩት ያኔ ነው ማለት ነው አራተኛ ዓመት አልፋ ነው ይሄ በጣም የህይወት አጋጣሚዎች አንዳንዴ በመትፈልጊው መንገድ የሚሄዱ አይደሉም እኔ ማሰበው የሚታሰበው ቤት ውስጥ በጣም ብዙ ሄጄ ተምሬ ቅብጥርስ የሚባለው ነገር አለ የትምህርት ጫፍ ጥግ ደርሼ ነው የሚታሰበው የነበረው ግን ምንም አልተቀየሙኝም ቤተሰቦቼ ያ በመሆኑ ማለት ነውና ትዳር ውስጥ ያው የገባሁት ካልኩሌት አድርጌ አስቤ በእቅድ አይደለም ማለት ነው በፍቅር ነው ስለ ቤተሰቦችሽ እመጣለሁ ግን ከዛ በፊት ትንሽ ከፖለቲካ ወደ ፖለቲካ ሂደትሽም ከመጠየቄ በፊት ከመዓዛ አሸናፊ ጋር ስላላችሁ ዝምድና
ንገሪኝ። በጣም ስለገረመኝ መጽሐፉ ላይ ሁለታችሁም ከአሶሳ እንደምትመጡ አውቃለሁ። ያው እንግዲህ በሴቶች ንቅናቄ አሁን በተለይ ባለንበት ጊዜ በጣም ትልቅ ስም ያላት ናት መዓዛ አሸናፊ። የዩላ ኢትዮጵያ ሴት ህግ ባለሙያዎች ማህበር ከመስራቾቹ አንዷ ነበረች። ከዛም ደግሞ በሁለተኛ ደረጃ እንደምናውቀው የመጀመሪያ የፌደራል ኮርት ፕሬዚደንት ናት። እና በምን መልክ ነው ዝምድናችሁ? እዚያ ላይ ማነሳት አንዱ ልጅነቴ ቀረጸች ምላት አክስቴ አጸዱ ምላት የልጅ ልጅ ነች እሷ። ስለዚህ ዘመድ ናቸው። አዎ ዝምድናም በላይ ያው አንድ ላይ ቤታችን አንድ ነው ማለት ትችላለሽ። ስትወለድም ነበርኩ እንዴ መጀመሪያ በጣም ይደንቃል። እናቷ ሳታያት እኔ ነኝ ያየኋት እያልኩ ሁሌ ማፈር። እናቷም አንዳንዴ እንዲህ ያልሽኝ እኮ ታዲያስ እንደዚህ ተንጋልሽ አንቺ እኔ እኮ ስትወጣ ነው ያየሁት እላታለሁ። አሁን ስታገኛት ምን ታስቢያለሽ? አይደንቅሽም? ይደንቃል። ኦፍ ኮርስ ግን እያደገች ነው እዚህ ጋር የደረሰችውና እየለመድሽ ነው የምትመጪው። ግን አልጠበቅኩም በእርግጥ እዚህ ደረጃ። ይሄ አይጠበቅም ለነገሩ ከአሶሳ ስለመጣሽም ባይሆን የሷን እድገት ደረጃ ሳስበው በራሷ ጥረት ነው። ደፋር ናት ታቂው ሪስክ መውሰድ ምንም አይገዳትም። በዛ የስራውን ውጤት አግኝታለች ብዬ አስባለሁ። ትገናኛላችሁ? አዎ ትጠይቃላችሁ? ያው እንደ አዲስ አበባ ኑሮ ነው። አዎ አዲስ አበባ ኑሮ። እሺ ስለ ዋናው የስራሽ ምዕራፍ ወይ አሁን በተለይ ስለ ፕሮጀክት ከማውራታችን በፊት ስለ ፖለቲካ ሂደትሽም የዚህ መጽሐፍም ዋና አትኩሮትሽ እሱ ይመስለኛል አይደለ? ከስሙ ከስያሜው ጋር ሲገናኝ። ስለዚህ ስለ ኢሃፓ በዛ ጊዜ እንደነበሩት ብዙ ወጣቶች ኢሃፓን ተቀላቀያለሽ። ሂደቱን እስቲ ትንሽ ንገሪን። በምን መልክ ልትተዋወቂ ቻልሽ? በምን መልክ ፖለቲካውን ተቀበልሽ? ብዙ በስም የምናውቃቸው ሰዎች ትጠሪያለሽ ከሚኒስትሮች ጀምሮ። ስለዚህ ትንሽ በተለይ አሁን ትውልድ እኮ አያውቅም አይደለ? በተለይ ከኔ ወጣት የሆነው ብዙ ጊዜ ስለ ኢሃፓ ብዙ አያውቅም። እንግዲህ ምንድነው ወደ ኋላ ትንሽ መውሰድ አለብኝ አንዳንድ ነገሮችን። እንግዲህ አዲስ አበባ ዩኒቨርሲቲ ነው የዚህ ሁሉ መሰረት። አዲስ አበባ ዩኒቨርሲቲ የተማሪዎች ንቅናቄ ደግሞ የራሱ የሆነ አስተዋጽኦውን ከሌላ ነው የሚያገኘው። ያን ጊዜ በተለይ በሶስተኛው ዓለም ዙሪያ የነጻነት ትግሎች ነበሩ። አፍሪካም እንደዚሁ ከቅኝ ግዛት ኮሎኒ ወይም ከኮሎኒ ነጻ ለመውጣት ትንቅንቅ ነበር በየቦታውና የዛ ሶሊዳሪቲ ሙቭመንት ነው ማለት ይቻላል። ከዛ በኋላ ደግሞ ወደ ሀገር ውስጥ የመመልከትና የሀገር ውስጥ ሁኔታውን ኢቫሉዌት የማድረግና እኛስ ምን ማድረግ አለብን የሚል የተማሪ ንቅናቄ ነበር። ከዛ በፊት ደግሞ ከጣሊያን ነጻ ከወጣን በኋላ ያን ጊዜ የነበረው የአርበኞች ኩርፊያ ነበር አይደለም? ጃንሆይን ላለመቀበል በዛ ምክንያት የደረሰ እልቂት አለ። ከዛ በኋላ ደግሞ የመንግስቱ ነዋይ እና ወንድሙ መፈንቅለ መንግስት አለ። እነዚያ ሁሉ ለተማሪው ንቅናቄ ደግሞ እንደገና እንትን ሰጥተዋል፣ ተጨማሪ ኃይል ኤነርጂ ሰጥተዋል ብዬ አስባለሁ። እና እኛ ዩኒቨርሲቲ ስንገባ ይሄ ንቅናቄ ይሄ የአገር ጥያቄዎችን እያነሱ መወያየት እኛም ደግሞ አንድ ነገር ማድረግ አለብን የሚል ሴሎች ነበሩ በየውስጡ ለኛ ግልጽ ባልሆነ መንገድ ሊሰሩ የነበሩ። ምክንያቱም ከሚያነቡት ከሚናገሩት በተለይ የተማሪው አመራር ላይ የነበሩት ብዙዎቹ በዚህ ጉዳይ እንትን ሄደዋል፣ በጥልቀት ሄደውበታል። እና እኛ ግቢው በሙሉ ፖለቲካ ነው የሚናገረው ማለት ትችያለሽ። ክሰሩም ቅጠሉም ፖለቲካ የሚናገርበት ጊዜ ነበር። እኛም ደግሞ እንደነሱ በሆን ብለን የምንቀናበት ጊዜ ነበር። በጣም እነሱን በማዳመጥ እንገረማለን። አንዳንድ ካፍሽ ባታወጭም በልብሽ እኔ ምን ሆኜ ነው የምትይበት ጊዜ ነበር። ኢሃፓ ከእንደዚህ አይነት ሙቭመንት ውስጥ የተወለደ ነው።
እና እዛ ውስጥ በመኖርሽ ብቻ አንቺ የተማሪው ንቅናቄ አካል ነሽ። እዛ ውስጥ በመቆየትሽ ብቻ የአባ እንደ ፓርቲ ሲቋቋም የትግሉ አካል መሆን ትፈልጊያለሽ። ሁሉም መቼም የኢትዮጵያ ሕዝብ ያንን ይፈልጋል ማለት አይቻልም። ግን እዛ ውስጥ ከቆየሽ የዚህ አይነት ንቃተ ህሊና ይኖርሻል። መልሽ እንትን ይልሻል። ሌላ ወሬ የለማ። ሌላ ምንመኘው ምናስበው ምንናገረው ነገር የለም። ስትገናኝም ያንን የምታወሪ ከሆነ የምታስቢው ነገር ሁሉ ከዚያ ጋር ተቆራኘ ከሆነ እንትን ኢንተርናላይዝ ታደርጊዋለሽ ነገሩን ማለት ነውና የአባ ሲቋቋም የአባ አባል መሆኔ አይገርም። አካባቢ በሙሉ እንደዛ ነው። አንቺ የተለየ ሰው አትሆኝም ማለት ነው። ሶ የአባ አባል ላይ ሆንኩት በአብዛኛው የዚያ ወላፈን ያንዳንዱን ወጣት በሚገርፍበት ጊዜ ደግሞ እኔ ደግሞ ከቤቴ ጀምሮ ከትምህርት ቤት ይዤ የመጣሁት ቤቴም ውስጥ ነገር እንደ ዋና ጉዳይ ተደርጎ የሚታመንበት ጊዜ ስለነበር አባል ቢሆን ምንም የሚገርም አይደለም ማለት ነው። እንዴትም አይባልም። ያው የዚያው ኤክስቴንሽን ነው ማለት ነው። ባቶኝ ነበር የሚገርመው። ወደ ትጥቅ ከመሄዳችን በፊት ብዙ ተመሳሳይ ታሪኮች አሉ አይደለ? አሁን አንቺ በተለይ ከመጀመሪያው ባልሽ ከይርጋ ተሰማና በፍቅር ግንኙነት ውስጥ እሳቸውም የኢህአፓ አባል ናቸው አይደለ? በዛ ሂደት ነው የተዋወቃችሁት። በተመሳሳይ ህይወት ተፈራና ጌታቸው ማሩ ከዛ ታደለች ኪዳነ ማርያምና ብርሃነ መስቀል ረዳ አዲስ አበባ ዩኒቨርሲቲ አይደለም እነሱ እኮ የተዋወቁት አይደለ? ውጭ ነው። ታደለች ኃይለ ሚካኤል ሁለት ስላሉ ሁልጊዜ አምባሳደሯን ታደለች ኃይለ ሚካኤል። ስለዚህ ብዙ ጊዜ በተለይ ከፍቅር ግንኙነት ጋር ኢህአፓ ይገናኝ ነበር አይደለ? ወይ ወንዱ ሊሆን ይችላል ሴቷን ወደ ፖለቲካ ሂደቱ የሚያመጣት የሚመለምላት። ግን አንዳንዴ ትንሽ በተለይ ለኛ ጥያቄ የሚሆንብኝ ብዙ ጊዜ የወንዶቹ ታሪክ ሲነገር ሴቶቹም መጽሐፍ ቢጽፉ አሁን የህይወት ተፈራም የአምባሳደር ታደለች መጽሐፍ የባሎቻቸውን ታሪክ ይነግራል የበለጠ። ስለ ሴቶቹ ሚና ግን ለብቻው የወጣ ብዙ ጽሁፍም ብዙ ናሬቲቭም የለምና የሴቶች ጥያቄ ኢህአፓ ውስጥ ምን ነበረ? በነገርሽ ላይ ባሎች ሚስቶቻቸውን አሁን ከምታያቸውም ተነስቼ ሳስብ ማለት ነው ባሎች ሚስቶቻቸውን የመለመሉ ሳይሆን እኔም እኛ ሁለታችንም ተማሪዎች ነበር። በዚያ ሙቭመንት ውስጥ አልፈን ተገናኛችሁ በቃ ማለቴ አውቶማቲክ ነበር ማለት ትችያለሽ ፓርቲ ውስጥ መግባትና መስራት እንጂ እስቲ እንሁን ተባብለን ወይም እሱ እኔን ኢንፍሉዌንስ አድርጎኝ አይደለም። አንዳንዴ ግን ነው የዚያ አካል ነው ማለት ነው። የህይወትን ብትሆን በፓርቲ ስትራክቸር ውስጥ ነው የተገናኙት ከጌታቸው ጋር ማለት ነው እንጂ እሱ መልምሏት አይመስለኝም። እኔ ግን ብዙም ደግሞ አሉ ተመልምል እንደሱ ሞኖ አይ ቲንክ ችግር አለው ሳይሆን ግን የሴቶቹ እይታ የሴቶቹ ጥያቄ ምን ነበር? አይ ገብቶኛል። አሁን የታደለችም ቢሆን እሱ ቤቷ ብርሃነ መስቀል ከእንትና ጋር መጥቶ ማረፉ እሷ ለዚያ ሲምፓቲ ባይኖራት ዝም ብሎ አዲስ ምንም አይመጣም። ኦሬዲ ኢንቮልቭመንቱ ሲምፓቲው ስላላት ነው። ሌሎችም እንደዚሁ ነገር ግን ያንድ ትልቅ ነገር የተናገርሽው ነገር አለ። ሲጽፉት የራሳቸው ሚና ሳይሆን አጉልተው ለማውጣት የሞከሩት የባሎቻቸው ወይም የጓደኞቻቸው የፍቅር ጓደኞቻቸው ነው ብትይ ይገባኛል። ያ እንደሚመስለኝ ከቁጭት ይመስለኛል። እኔ የመሰለኝ ከቁጭት በመነሳት ቁጭታቸውን ለመውጣት እውነት አለው ብርሃነ መስቀል እውነት አለው ጌታቸው ብለው ያንን እውነት የበለጠ ጎላ አድርገው ለማውጣት ነው እኔ የሚመስለኝ። በዚያን ጊዜ በዚያ ውስጥ የራሳቸው ሮል ምን እንደነበረ በእርግጥ ገልጠዋል። በበቂ ግን አላገኘነውም የነጻነት እውነቱን ለመናገር እኔ አሁን በጣም ፈልጋለሁ ያን ታሪክ ብዙ የተጻፈ ታሪክ ነው አይደለ? ግን የሴቶች ድምጽ
የለም እሱ በቂ የለም በቂ የለም አሁን እኮ በቂ የለም በቂም ለምን እንደሌለ ሐሙስም ገልጸዋለሁ ይያዋለሁ በቂ የለም አሁን የነዚህን ሰዎች ነው ማወራልሽ አሁን ታደለሽ ኪዳነ ማርያም እና ዘሩ በፓርቲ አይደለም የተገናኙት አይደለም እሷም የራሷ አባል ነች እሱም እንደዚያ ያው ያገር ልጆች ናቸው እና ትዳሩም እንደዚያው መጣ ማለት ነው እሷ ለምሳሌ አውሮፕላን ጥልፋ ከሄደች በኋላ ነው የተጋቡት እኮ እሷ እንደውም አንድ እርምጃ ወደፊት ሄዳለች ስለዚህ ዘሩ መለመላት ማለት አንችልም ማለት ወደ ፖለቲካ የሚያመጣቸው የፍቅር ግንኙነቱ ነው የሚል ነገር ስሜትን ጎልቶ እንዳይወጣ ስለፈለኩ ነው እኔ እውነቱን ለማንገር የኔ አረዳድ እሱ ነበር ግን ዋናው አይ ቲንክ ዋናው ጥያቄያችን እሱ ሳይሆን ከዛ ግን አንዴ ሃፓ ውስጥ ብዙ ሴቶች ነበሩ በፐርሰንት ተቀምጦ ሰምቻ አላቅም ምን ያህል ግን ሴሎች ውስጥም ስኳዶች ውስጥም አይደለ ከፍተኛ ያውም በጣም ብዙ ትግል ያደረጉ ሴቶች ነበሩ ሴቶች ለብቻቸው የምታነሱት ጥያቄዎች ነበሩ የሴቶች አሁን ለምሳሌ ህዋት ውስጥ የሴት ሊግ ነበር አይደል በጊዜው የሴት ቁጭ ብሎ ስለ ሴቶች ጥያቄ አነሱ ነበር እንደውም በጣም ወደ ፌሚኒስት አካሄድ እንዳትሄዱ ተብለው ትንሽ ቁጣ ጠቅላይ ሚኒስትር መለስ የሚያደርሱ ነበር ያኔ ይባላል በትግል ጊዜ ፊኒክስ ላይ ተጻፈ ማለት ነው በእናንተስ በሴትነት የምታነሷቸው ጥያቄዎች ነበሩ ራሱን የቻለ ድርጅት ነበር የሴትድ ኢትዮጵያ ሴቶች ትግል ድርጅት ነበር ያፓውስ እዛ ላይ ያለ የተሾመው ንግስት ናት ንግስት ነበረች ንግስት አዳና አይደለችም ንግስት አዳና መይሶን ነች ንግስት ተፈራ እና ያ እዛ ውስጥ በጣም ብዙ በርካታ ሴቶች ነው የተሳተፉ ምንድነው እንግዲህ ከያፓ የእድሜም ልጅ የነበረ ድርጅት ስለሆነ ሴቶች ውስጥ የሚካፈሉት ሴት ልጆች ኢሃወሊ ውስጥም አሉ ወጣት ሊግ ውስጥም አሉ ፓርቲ ውስጥም ይኖራሉ ተማሪ ምንድነው የኢትዮጵያ ተማሪዎች ንቅናቄ ወይም ድርጅት የሚባልም አለ ምንድነው ከዚህ እዚያ የሚዘሉበት ሁኔታ ነበር ምክንያቱም በተለይ አንዱ ጋር ጠንካራ ከሆንሽ ያኛውንም ለማጠናከር ትላኪያለሽ ትፈልጊያለሽ ሶ ሴትድ በወቅቱ ትልቅ የተደራጀ ኃይልና በጣም ትልቅም ሆኖ እስከታች ድረስ ሆና ምን ነበር ምንድነው አሰራራቸው ነበር ሴቶች ማህበራትን ኢንፊልትሬት ማድረግ ነው ያኔ የደርግ የሴቶች ማህበራት ምንድነው የሚባሉት የነበረው አይሴማ ውስጥ በርከት ያሉ የሴት አባላት ኢንፊልትሬት አድርገው ይቀባሉ ወይም የአይሴማን አባላት የመመልመልና ወደዚህ ማምጣት ስራ ይሰራ ነበር እና ጥሩ አርቆቀዩ እነሱ የደርግ ናቸው ግን የሴት ማህበራትም በአይሴማ ያደራጁ ነበር ኦፍ ኮርስ ጥሩ አርቅ ሰደድ ነበረች ይመስለኛል ምንድነው ሰደድ አብዮታዊ ሰደድ ምን ፓርቲ ነው ያው ደርግ ጋራ ግንኙነት ያለው ማለት ነው አብዮታዊ ሰደድ ነበረች ይመስለኛል ሶ ምንድነው ሴትድ ነበር ሴትድ እድሜ ጉዳይ ነው እንደነገርኩሽ ቴንታክሏን ላይ ታች ድረስ ለማድረስ እና ለማጠናከር በቂ ጊዜ አልነበረም ያው የመመታት ነገር ነበር አመራሮቹ በየጊዜው ይመታሉ አመራሮች ይሞታሉ ይታሰራሉ እና በብዛት የሊግና የሴትድ ኦቨርላፕ ያደርግ ነበር ሴት አንቺ የሊግ አባል ኮሽ የሊግ አባል ኢትዮጵያ ወጣቶች ሊግ ማለት ነው ይሄውሊ የዛ አባል ሴት ኮሽ ሴትድም አባል ትሆኛለሽ ማለት ነውና ሴትድ ነበር በወቅቱ በአባል ሁሉም ሴት ነበር ሴቶች ባይ ዲፎልት የሴትድም አባል መሆን ዝንባሌ ነበር ግን በጣም አንደርግራውንድ ስለነበረ በጣም ሪፕሬሽኑ አንቺ በመከመታስቢው በላይ ነው በቃ ማንንም ማመናችም ወደዚያ ማለትም አልችም ሶ ሁለቱ ኦቨርላፕ ያደርጉ ስለነበረ ሊጉ ደግሞ ወንዶችንም ስለሚያጠቃልል ሊጉ ጠንክሮ የመውጣት ሊጉ እንግዲህ በብዛት ወጣት ወንዶችንም ስለሆነ ያዘለው የሴቶቹ ሁለት ቦታ መሆን ጎልቶ አልወጣም የሹ እንጂ
የሀወሊ ውስጥ ያሉት ሴቶች የሴት ዕድል ውስጥ ነበሩ። የሴት ዕድል ደግሞ ብቻዋን ቆማ እንዳትሄድ አቅም አልነበራትም በወቅቱ። ምክንያቱም አሁን እንደነገርኩሽ ነው ኦቨርላፒንግ ሪስፖንሲቢሊቲስ ለሴቶቹ ስለሚሰጥ ማለት ነው እንጂ ነበር እንደ ድርጅት ሴት ነበረ። ህይወቷንም የሰጠችው ንግስት ለሴት ዕድል ነው። በምን መልክ? ራሷን ነው ያጠፋችው እኮ እዛ ላይ እንዳስቀመጥኩት ራሷን ነው ያጠፋችው። ሊይዟት ሲመጡ ሳይናይድ ሳይናይድ ነው የወሰደችው። እና አሁን ወደ ቁም ነገር ስንመለስ የእነዚህ ሰዎች ታሪክ ለምንድን ነው የማይጻፈው ነው የኔም እኮ ምናቀውን ያህል እንኳን ለምንድን ነው የማንጽፈው? ጻፍሽ አንቺ ራስሽን ሞከርኩ። አይ በደም ጽፈሻል። ስለዚህ ስለመጽሐፉ ስያሜ እንምጣ። ሸክም ቢቀል ያልሽው ምን ሸክምሽ ነው ልታቀይ የሞከርሽው በዚህ መጽሐፍ? ውስጤ የሚጉላላ ነበር። አሁን እንዳልኩሽ አሁን የነ ንግስት ነገር ሁሌ ይቆረቆረኛል። የአስኩ እስካለ ነጋ ራሷን ያጠፋችው እሷም እንደዚህ አይነት ሄሮይክ አዳነችም እህቱ ነች። ሁለቱም ናቸው። አዎ አስኩም የሱ ኢሚዲየት ታላቁ ይመስለኛል። ሄሮይክ ዴዝ ነው እኔ በኔ ዴፊኒሽን ገባሽ። ለጠላት አልበገርም። ጠላት እጅ ገብቼ በማይሆን ሁኔታ ቢያሰቃዩኝ የድርጅቴን ሚስጥር አላወጣም የሚል ዲተርሚኔሽን ነው። ይሄ ቀላል ነገር አይደለም። ማንም አውጥቶ የጻፈው የለም። ሌሎችም በየቦታው የተሰው አሉ። የተለያየ በተለየ ቶርቸር አይነት የተሞከረባቸው አሉ። እነዚህን ሁሉ ታሪክ ረስቷቸዋል ወይም አላወጣቸውም እና ምናቀውን ያህል አትሊስት እርግጠኛ የሆንባቸውን ሰዎች እንኳን መጽሐፍ መዘገብ ለህዝብ መንገር ያስፈልጋናል ብዬ አስብ ነበርና ይሄ ለኔ ትልቁ ሸክሜ ነበር። አንዱ ሸክሜ ማለት ነው። ትልቁ የፓርቲ ችግር ምንድነው? አንደርግራውንድ እንደመሆኑ መጠን ትክክለኛ ስምሽ አይታወቅም። ትክክለኛ ስም ማወቅ በጣም አንዱ የሚጎዳን ያ ነው። በየቦታው የሞቱትን ሴቶች ታጋሽ ሴቶች ስም አናቅም። ለእናትሽ ከሌ አንቺ ስንሽ አይደል በለጡ የምትባል ብል ምን ትርጉም ይሰጣል? ምንም በለጡ ሆናና የሞተችው ያቺ ልጅ እንጂ ትክክለኛ ስሟን ይዛም አይደለም። ወይም ወንድም ቢሆን እንደዛው የሚታወቁት ናቸው። አሁን እኮ ብዙ ቤተሰብ የሚቆጨው ምንድነው? እንዴት ስሟ ይነሳም የኔ ልጅ ይላሉ። ስለማይታወቅ ነበር። እና እኔ ይገባኛል። እኔም ቢሆን ይሰማኛል ያ እና በተቻለ መጠን የምናቃቸውን ሴቶች መጥቀስ። መስዋዕትነት የከፈሉ ሴቶች እኮ ለሚቀጥለው ትውልድ መስዋዕትነትን ያስተምራሉ ብዬ አስባለሁ። ምናልባት አሁን በመናስበው እኛ መስዋዕትነት በከፈልንበት መንገድ ላይሆን ይችላል። ግን መስዋዕትነት የሚለው ራሱ አገር መውደድ የሚለው ራሱ ከኔ በላይ አገር አለ ብሎ ማሰብ ራሱ እኔ ለሀገሬ ራሴን እሰጣለሁ የሚል መንፈስ ራሱ ለልጆቻችን ማስረጽ የምንችልበት መንገድ ነው። እኔ ትግል ስትራቴጂውን አይደለም ማውራው። ምንም አይነት ይሁን ሀገርን ከጥቃት ለመከላከል ዜጎች ናቸው ወጣቶች በተለይ ልዩ አደራ አለባቸው። ግን ከማን ነው የሚማሩት? ያንን ከማን ነው የሚወስዱት? ታሪክ እናቶቻቸው ታሪክ ካልተጻፈ ሴት ልጆች ከማን ነው የሚወስዱት? ያንን ያ ስለሆነ አንዱ ሸክሜ ያ ነበር። በቃ ቁጭት ይለኛል ማስታወሳቸው ባይነ ህሊና አያቸውና ከሌስ ይያልኩ ተቻለ መጠን እንደው አንዱ መጽሐፉ በልኬም እንዳይሆን ትንሽ ሰብሰብ ለማድረግም ምችሎን ያህል ጠብጠብ አድርጌያለሁ። እዚያ ውስጥ ስሞችን በማንሳት ራሱ ከሌኮ ለካስ ያነበረች እንዲባል ያህል ነው እንጂ ታሪካቸው ነው ለማለትም አይደለም። አሟሟታቸውን የሚዘክርም ላይሆን ይችላል። ግን ስማቸው ሲነሳ ሰዎች ያስታውሷቸዋል። ዝም ብለው ሞተው አልቀሩም፣ የትም አልቀሩም ለማለት ፈልጌ ነውና ለኔ አንዱ ሸክሜ ያ ነው። ሌላው ሁለተኛው ሸክሜ ያ ባንድ ድርጅት ንስሐ ሊገባበትና ይቅርታ ሊጠይቅ የሚኖርበት የ11 ሰዎች አሟሟት አለ። እነዚህ 11 ሰዎች ዝም ብለው ተማሪዎች ተራ እንትኖችም አይደሉም። አመራር ነበሩ። አመራር ብቻም አይደለም፣ ከትግልም በፊት በዚህ ሀገር ላይ ትልቅ ሚና የነበራቸው
ትልቅ ስራ ላይ ተሰማርተው አገሪቷ አሉኝ የምትላቸው ሰዎች ናቸው። እንደዚህ አይነት ወንጀል ሲፈጸም ያን ጊዜ አንዴ ሆኗል አትመልሹም። ግን ሪግሬት ማድረግ ግን ለካ ተሳስተን ነበር ማለት ለማለት 40 ዓመት 50 ዓመት መፍጨት የለበትም ነው። ግን ንገሪን ምንድነው የሆነው? በተለይ እነዚህ 11 ሰዎች ባለቤትሽንም ጨምረው አይደለም? አዎ ይርጋ ተሰማ በምን ሁኔታ ነው ክህደት ይዋለሽ? በክህደት ተክደው ነው የተገደሉት ያለሽና ንገሪን እስቲ ማለት ነው። በክህደት ነው የምልበት ምክንያት ምንድነው? አንደኛ መተዳደሪያ ደንቡ ራሱ የድርጅቱ አይደለም፣ ከሻዕቢያ ነው የወሰዱት እነሱ የተዳኙበትን ማለት ነው። ማን ነው የዳኛቸው? ፓርቲው ራሱ የኢህአፓ አመራር ማለት ነው። አመራሮች ማን ነበሩ በዛ ጊዜ? ማን ነበሩ አመራር ላይ የነበሩት? እነ ጸጋዬ ገብረመድህን ነበሩ፣ እነ ሳሙኤል የሚባሉ ነበሩ። ብዙ ናቸው ማለት እዚያ ላይ የጠቀስኳቸው ነበሩ በወቅቱ። እነ ዘሮክሽን ምትይነት ሁሉ ነበሩ። እና ምንድነው ግን ፈኒ በሆነ መንገድ ነው እንትኑ ሃንድል የሆነው ማለት ዛሬ እንኳን ስታስቢው ምታፍሪበት ማለት ነው። እንደ ደርግ ጊዜ ማለት ነው አውጫጭኝ ነው የተደረገው። ስብሰባ ተሰበሰቡ፣ እርማት እንቅስቃሴ ተብሎ ነው እንተራረም ተብሎ ነው እኮ እዛ ላይ ኦሬዲ ድርጅታዊ ስራ ተሰርቷል። ከዛ በኋላ እስቲ ጠቁሙ ተብለው የሚጠቁሙ ሰዎች ሁሉ ተቀምጠው ያው ድርጅታዊ ስራ እንደሚባለው በየቦታው እንደምትሰሚው አይነት ማለት ነው ጠቁሙ ተባሉ። እና አንቺ እንደዛው ባልተጠበቀ ሁኔታ ባላሰብሽ ሁኔታ በድንገት ብቻ አንቺን አንስተው ሲያፈርጡሽ ያለ የሌለ ነገር ላይሽ ላይ ዘፍስፈው እንደገና ወንጀለኛ አድርገው እዛው መሳሪያ ወርዱ ተብሎ ቁጥጥር ስር ውለሻል ሲባል ኦል ዘ ዌይ ከአዲስ አበባ እዚያ ድረስ ሄደው ማሽላ የት ነበረ? አሲምባ ማሽላ እፍኝ ማሽላ አብረው እየቆረጠሙ ውሃ እንኳን ቀዝቃዛ ውሃ የረባ በሌለበት ቦታ አብረው እየታገሉ እንዲህ አይነት አካሄድ መጀመሪያ ነገር ሰብአዊ ነው ብዬም አላምንም እኔ ሰብአዊ ነው ብዬም አላምንም። ምክንያቱም እነዚህ ሰዎች መሳሪያ አንስተው የተቆሱት ነገር የለም። እንዲያርጋቸዋል ብላቸዋል ነው ባይዘው ያርጋቸዋልም እኮ ብላቸዋል ነው። ከዚያ ደግሞ ብላቸዋል ብለው ራሳቸውንም እንኳን ለመከላከል እድል አልተሰጠም። ወዲያውኑ ነው የፍጥኛ አስረው ሌላ የባሰ ቦታ ውስጥ ወስደው ያጎሯቸው ማለት ነው። ያ ብቻ አይደለም፣ ካጎሯቸው በኋላ ደግሞ ከቲፒኤልኤፍ ጋር ጦርነት ሲጀምሩ አካባቢውን ለቀው ሲሄዱ እስረኛ ይዘን አንሄድም ብለው ነው የፈጇቸው። እዛ መንገድ ላይ ማለት ነው ፈጀው በአንድ ጉድጓድ ነው የቀበሯቸው። እዛው ነው የተረሸኑት። ታዲያ ቆይተሽ ነው የሰማሽው አንቺ? አዎ ቆይቼ ነው የሰማሁት። የት ነበርሽ አንቺ ያኔ? በዛ እኔ ደሴ ወልዲያ ነበርኩ። እና ይሄ ያቆስለኛል ምክንያቱም እኔ ደርግ ቢሆን ያው አንዴ ጠላት ነው አውቀሽም ነው የምትገቢበት። ይሄ ግን በእምነት ላይ የተመሰረተ ነው። በእምነት ላይ ሙሉ ልብሽን ሰጥተሽ ሌላው ቢቀር አካባቢ ለቀሽ በምትሄጂበት ጊዜ ኦሬዲ ሌላ ጠላት አለ ከጀርባሽ በጥይት እየመታሽ ያለ ወይም ይመታኛል ብልሽ የምትጠብቂው የከሳ ጓዶችሽን እንደዚህ አሰቃይተሽ ከዛ በኋላ ደግሞ በአንድ ጉድጓድ ረሽነሽ መክተት የመጨረሻ ወንጀል ነው ለኔ ማለት ነው። በማንኛውም መድረክ በየትኛውም ጊዜ መልሼ የምናገረው ወንጀል ነው ይሄ። እስካሁን ይጎዳኛል። በቃ ይጎዳኛል። ለምን አይጎዳኝም? ደግሞ አብዛኞቹን አውቃቸዋለሁ እዚያ ውስጥ አሁንም አሉ እዛ ውስጥ ያሉ የሟቾቹን ማለት ነው። ሟቾቹን እንደ ሰው ማቃቸውም ናቸው፣ ዝም ብሎም አይደለም። እንደ ሰው ማሽ ስትሰሚ እሱማ ሁለት ልጆች ተወልደዋል። አዎ እነሱማ ትንንሾች ነበሩ። የት ነበሩ? አዲስ አበባ ነበሩ። ስሰማ መጀመሪያ ላይ አላመንኩም፣ ለማመንም ስለሚያስቸግር ማለት ነው። ከዛ በኋላ ደግሞ ብዙ የኢንተር ፓርቲ ትግሎችን ያነበብኳቸው የሚሰማዋቸውም ስላሉ መታኮስ ሊኖር ይችላል፣ መገዳደል ሊኖር ግን ዘዌት ወስዳን ለኔ
እስካሁን ስዕላዊ ድርሰቱ ጭንቅላቴ ውስጥ ተለጥፎ ነው ያለው ማለት ስዕሉ ተለጥፎ ምን እንዴት እንደሄደ አካሄዱ ሁሉ እዛው አብሯቸው የነበረ ሰው ነው ምስክሩ አንዱ ሁለተኛ የተጻፈ ሌላም ከተለያዩ ሰዎችም ተጻፉትን ማንበቢያና አንድ 4 መጽሐፍት እኮ ነው ሰመራይዝ ለማድረግ ሶ ይሄ ወንጀል እንዴት ነው ይቅርታ የማይጠይቁት? ይቅርታ ለመጠየቅ እኮ የሚያስችላቸው ሁኔታ አለ። አንደኛ ልጆች ነበሩ ሁሉ ሜቢ 30 ተሳስተን ሁለተኛ ሪፕሬሽኑ ቀላል አልነበረም ከመሃል ሀገር ደግሞ እዛ ሄደው ከቲፒኤልኤፍ ጋር የነበረው ፈተና ከባድ ነው። በዚህ መካከል እንትን ነበር ተወጥረን ነው ከዚህ መካከል ማሰብ ተስኖን ነው ልምድም የለንም። ይሄ ፓርቲ ፖለቲካ ልምዳችን አናሳ ነው። ድርጅቱ ራሱ እድሜው በጣም አጭር ነው። ከዚህ አኳያ ጓዶቻችን እንደዚያ በማድረጋችን እናዝናለን። አጭር ቃል እኮ ነው አጭር ቃል እኛ እኮ ከዚያ በላይ አልጠየቅንም። ግን ታገኙ ይመስልሻል ይቅርታ? ኧረ በፍጹም አበድሽ እንዴ ጭራሽ እንደውም አሁን ያለ እየሰማሁ ነው አንዳንድ ነገር እኔ በጣም ስለናኳቸው ከምንም አልቆጥረውም እንጂ ጭራሽ ለምን ወጣ የሚሉም እንዳሉ ሰምቻለሁ። ከመጽሐፍሽ ላይ ይሄም በስቶ ማለት ነው ለተጎዳ ቤተሰብ ይሄ ብዙ አይደለም። ይሄ ብዙ አይደለም ሲያንስ ነው አይደለ? ሲያንስ ነው። ይቅርታ መባባል ግን መቼስ ይቅርታ ስላልተባባልንና ስህተቶቻችንን ስለማናቅ ነው አይደለ? እስካሁንም እዚህ ደረስነው በሁሉ አሁን እናንተ የመራችሁት የትግል ሂደት እኮ በብዙ መልክ ተቀያይሮ አሁንም አለ አይደለ? በተለያየ ጥያቄዎች ስለዚህ ስለ አእምሮ ቁስለት ስለ ኢትዮጵያውያን የምንጎዳዳው ሴቶችም ደግሞ አብረን እዛ ውስጥ አይደለ? ስለሱ እስቲ ትንሽ ንገሪኝ ከራስሽ ህይወት ምን ዋጋ አስከፈለሽ? አካሄዱን ስታዩ አሁን ይሄ አፓ ውስጥ የነበረው ትግል ላንቺ ስታስቢው ወርት ዋይል ነበር ወይ? ሁልጊዜ የማስበው አሁን በተለይ ታስረሽ የምትጽፊው ላይ ልጆችሽ እንዴት ሆኑ የሚለው ነው። ቤተሰቦችሽም በጣም ታመሰግኛለሽ። እህቶችሽም ወላጆችሽም ነበሩ በህይወት ያን አይደለም ምንም ሳይቀርባቸው ልጆቼን አሳደጉልኝ ትያለሽ። ግን በአጠቃላይ ወደ ኋላ ተመለሰሽ ስታዩ ይሄ አፓ አካሄድም ጥሩ ነበር ወይ? ጥያቄያችሁ ሊመለስ ይችል ነበር ወይ የሚለው ላይ ትንሽ ሪፍሌክት አድርጊልን።